ትሰራለህ ቤት ያረን እንዴ? ሰላም በይ። በቃ በቁጣ ከአስሮቹ አንዷ ነኝ። መኖር ከፈለግሽ ትችያለሽ። ይሄ ቤት ተመችቶሻል? እነሱ እያየሻት ነው። አንቺ ትውጭ ደስ ይለኛል። እዚህ ሴት ይዛ ልትመጣ ትችልም። ቤቱ እኮ የኔ ነው። የእናት እኔ ጠርቼ እንዳላስወጣሽ ሴትዮ፣ ቤቱ የኔ ነው። እንከባበር። አንዷን አስረግዞ ከዳት። ልጁ የኔ አይደለም ምናምን ነገር ብሎ ከዳት። አንቺ ከኔ አትወልጂልኝ? መንተው ነው ተገኝቶ ነው አስበሽ ወር ሁለታችን የሚወጣው ልጅ። መጽሐፍ ቅዱስ ታነብ መጀመሪያ ብዙ ተባዙ ነው ያነበብከው። እኔ የምለው ቤቱ እሱ አይደለም። አይ የኔ ነው። ተሳስተሻል። ሰክሶሽ በቃ ተጣላችሁ። አልፈልገም አልሽው አይደለም። ከዛ መውጣት ነው ያለብሽ። አንቺ ምን መብት አለሽ? ሚስቱ ነው። እኔ ማዝነው ላንቺ ነው። ሰተሽው ከሆነ አስረግዞ ነው የሚከዳሽ። ምን ማለት ነው? ኦኬ፣ ሌላ ነገር ውስጥ አንግባ። መብት አይደለም። ሌላ ነገር ውስጥ አንግባ። ግን እኔ የሚላችሁት ይሄ ሰውዬ ያለ ሴት ዳሙ አይሰራም እንደ እኔ ያልገባኝ ነገር ሰውዬ ምን ነው ያለ ሴት ማለት መራመድ አትችልም ነው እንደ እኔ እኮ ግራ ገባኝ እኮ ዘንድሮ። እውነቴን ነው የሚላችሁት። ቆይ እኔ የምልህ ማለት አንተ ፉክክር ምንድን ነው ከሄሚ ጋር ያለው ፉክክር ማለት ነው? አንተ ሲጀመር ከሄሚ ጋር ያለው ፉክክር የኔ ታናሽና ታላቅ ወንድም እህቶች ባሉ እንግዲህ ይውቀት እንዳይመስልክ ጅል። ሲጀመር ጅል እናንተ አልጫ የወንድ አልጫ ነክ ሲጀመር ገባ ኮተት ተሸክሜ ትመጣለህ እንዴ አንተ ሴት? አንቺ ደግሞ ማነሽ ደግሞ ከቤት ውጪ የምትይው? እኔ አሁን ምንም አልልም ውዶቼ። የምር ሄሚዬ ራስሽን ችለሽ ቤት አከራይተሽ ውጪ። እውነቴን ነው። ይሄ ለአንቺ ክብር አይሰጣሽም መቼም ማለት ነው። ገባሽ? ከዚህ ሰውዬ ጋር አትኖሪ። ራስሽን ችለሽ ቤት አከራይተሽ ውጪ። ቅምጥል እግዚአብሔርን እንደ በገዛ ቤትሽ አስወጥቶ የሚኖር ብሎ ደግሞ አሁን ከቤቴ ውጪልኝ ምናምን ሴት ይዞ ማመጣ አይደብርም እንዴ አንተ? ምን አይነት አልጫ ነው በእናታችሁ? ይሄ ግን ጭንቅላት ነው ወይስ ምንድነው ያለው ያለ አንተ? አልገባኝም። ሰላም ሰላም፣ ውድና የተከበራችሁ ውድ የምህረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ባላችሁበት ቦታ ሰላማችሁ ብዛ። እኔ ጋር ሁሉ ሰላም ነው ውዶች፣ እንዴት ናችሁልኝ? እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። እኔ ምን ብዬ መናገር እንዳለብኝ ራሱ ግራ ይገባኛል። እውነት እንዴ ሰው ልጅ በዚህ ልክ ወራዳ ነው እንዴ? ይሄ ሰውዬ ግን መቼ ነው የሚማረው? መቼ ነው ይሄን ጭንቅላት ያለው ሰው የሚሆነው? በእናታችሁ ግን አንተ ስትወለድ ሴት ይዘህ እንዴ ተወለድከው? አልገባኝም። ያለ ሴት መኖር አትችልም። ሴት ከሌለች ሴት ይዘህ ካልመጣ በቃ ፉክክር ውስጥ ካልገባ መኖር አትችልም። ምን አይነቱ ጅል ነው በእናታችሁ አልጫ። እኔ እንደ አንተ አይነት ይሄ ኮታታም ወንድ እኔ ከማይ ቢቀር በስመ አብ ወልድ ብዬ ምር ነው የምላችሁት። ይሄ ወንድ ሳይሆን ይሄ ሴት ነው። ሴታ ሴት በቃ አስረገዝካት አነሰና ይቺን ያመጣት ጥሩ ላይ ነህ። እባክህ ሄሚን እጎዳታለሁ ብለህ እንዳታስበው ገባ? ሄሚን እጎዳታለሁ ብለህ እንዳታስበው። ሄሚ መቼም አትጎዳም። ባይዘው ገባ አይደለ? እንደ አይደብርም እንደ ይሄ ሰውዬ? እኔ እኮ ግራ ገባኝ። እየብርን እኮ ነው ውዶች። ምን ይባላል አሁን ይሄ? አሁን ይሄ እውቀት ነው ወይስ ጅልነት ነው ወይስ አልገባኝም። ምን የምር ሄሚን ለማስናቅና ሄሚ እንደዚህ ምንድነው? ሄሚ እሊ ውስጥ ነው እንዴት የምትኖረው? ሁሌ ወረኛ ጅል። ሲጀመር ጅል ናንተ ኮታት። ጭንቅላት ያለው ወንድ ብትሆን እንኳን እንደዛ አትሆንም ነበር። መቼስ ጭንቅላት ስለሌለ አንፈርድም። ዜሮ አይደለ? ስለዚህ ዜሮ ሰው ሁሌም እንዲህ ነው የሚሆነው። ገባችሁ? አትፍረዱ እሺ። ያው ጭንቅላቱ ባዶ ስለሆነ እኮ ነው። አልተማረማ። ቢማር እንኳን ነው ጭንቅላት ማገናዘብ የሚችለው። እሱ ያው አልተማረም። ምን ጅል ሰው ወይም ይሄ ሞኝ ሰው እንዴት አድርጋችሁ ትፈርዳላችሁ? አትችሉም እንኳን ውዶቼ። ሞኝ እኮ ነው እሱ። ሞኝ ስለሆነ ማውረድ የለብንም እንኳን። ገባችሁ? ማባዜ ያለበት መጽሐፍ እንደሆነ ያነበብሽው ብለሻል ሄሚዬ። ይሄ ግን ማነበብ ራሱ ይችላል ብለሽ ነው? ይሄ ተይ እባክሽ። ይሄ ዝም ብሎ ሴት መቆጠር ነው የሚያውቀው ይመስለኛል። እና ደግሞ ያለ ሴት ማንቀሳቀስ አይችልም። ያለ ሴት አይችልም። እግዚአብሔር አይችልም። ኮታት ነው ይሄ። ግን ይሄ እውቀት እንዳይመስልክ ወራዳ። እንደ ወረድክ ግን እንዳትረሳው ገባ? ጅል ግን አይደብርም እንደ ሰውዬ ነው ያልገባኝ ነገር ውዶቼ። የምረን ነው የምላችሁት። እውቀት ነው እንደ ላንተ ይሄ። ሄሚን እጎዳታለሁ ብለህ ግን እንዳታስቡ። ሄሚ ግን መቼም እንደማትጎዳ ጠንቅቄ ማወቅ አለብክ ገባ? መቼም እንደማትጎዳ ገባ አይደለ? ሁሌም ጠንካራ ሆና ትኖራለች። ምነው አንተን ካጣች እንኳን የምትኖር አይመስልም ነው? ምን ይሄ ነው? ታሽቃብጣለህ እንዴ አንተ? የፈለኩ እኔን ስለሚወደው እኔ ለሱ ወልዳለሁ
ሌላ ከሌላ እኮ አስረግዤ ያለው ግን አስረግዞኛል ብላለች። እና እኔ አትቀበኝም እንደ ስለሚወደ ይቀበላሉ። ኮታት ሻርሙጣዎች ለምን ገደል አትገቡም? ተይዘ ለምን ገደል አትገቡም? አንተ እኔ የምልህ እኔ ሄሚን እንደዛ ለማሰቃየት ፈልጌ ነው እንደ ቤት ገዝቼልሻለሁ አብረን እንኖር ብለ ቤቷን ሳትፈልግ እቃውን ሁሉ ጎትቴ ወደ ቤት ያመጣው ማለት ለዚህ ነው። አልገባኝም። ለዚህ ውጭልኝ ቤቴ ነው ይሄ የራሴ ቤት ነው ማለት ፖሊስ ይዜ ፖሊስ አምጥቼ እኔ አስወጣታለሁ። ግን ጤና የለም እንዴ? ግን ጭንቅላት ያለው እንዳይመስልክ እሺ። ይሄ ግን እውቀት እንዳይመስልክ ጅል። የምረን እኮ ነው። ግን እኔ ሀሜሚ ለአንቺ አንድ ምክር ሊመክርሽ፣ የምር ውዶች ስራ ላይ ሆኜ ነው ቪዲዮ እየሰራሁ ያለሁትና አንድ ምክር ሊመክርሽ፣ ቤት አዲስ አበባ ውስጥ አንቺ እራስሽ አከራይተሽ ስራም ሆን ምንም ይሁን ውጪ። እግዚአብሔርን ቤት አከራይተሽ ውጪ ሴትዮ። እንዴ ምንድነው ይሄ? ቤት ስለ አከራያ መሆን አለበት እንደዚህ እየሆነ ያለው? እንዴ ሹሃደ ወላ መጅኑን ሀይደ ከልብ እንዴ ምንድነው? የምረን እኮ ነው። ቤት ወይ ቤት ማከራየት አትችልም እኮ ነው እኮ። ኖራለች እኮ ሰውዬ የራሷ ቤት አከራይታ ኖራለች ከዚህ በፊት አይደለ? አሁንም እኮ አከራይታ መኖር ትችላለች። ገባ? እንዳታስበው መኖር አትችልም ብለ እሱ አትችልም ብለ እያሰብክ ከሆነ ተሳስተሃል። ተሳስተሃል ብሩኬ። መኖር ትችላለች። በደንብ ነው የምትችለው። ገባ? በደንብ እንደውም ባልጣ ማገኘትም ትችላለች። ገባ? ዜሮ። ምን አይነት ወራዳ ነው ግን? እንደዚህ አይነት ወራዳ ወንድ አለ እንዴ? በእውነት ይሄ ወራዳ ነው እንጂ አልጫ ሹሃዳ ሹሃ መጅኑን አይደወላ አንተ በዚህ እኔ እኮ የሚገርመኝ ነገር አንተ ወንድ ነው ብለን መጠራት ወይ አንተ ወንድ አይደለም እኮ እግዚአብሔር ይቃከን ቁርጤ ጠብሴ ብላ እግዚአብሔርን ይሄ ወንድነት እንትንን ማለት ነው። የምር ቆርጤ ጠብሴ ብላ በሽንኩርት ማለት ነው። እንዶ ሽንኩርት እኛ ገዝተን እንልካለን። የምር ሽንኩርት ግዛና ጠብሰን ቆራጥና ጠብሴ ብላ አንተ ወንድ አይደለም ሲጀመር አልጫ ወንድ አይደለም። ሴት አሳዳቢ ነህ። ሴትም ታሳድባለህ። ደግሞ ሴት አከብራለኝ ከልብ አንተም ብሎ ወንድ ግን በጣም ነው የሚያስጠላው። እሺ በጣም ልክን አለፍክ። አሁንስ ኮታታ ራስክ ላይ ያሉ ችግሮችን ለማስተካከል አይሞክርም። ግን ሴት ይዞ ሴት ጎትቶ ማመጣት እኔ ምን ሴቶችን በምን አይነት መድኃኒት ነው የምትይዘው? እኔ በእውነት ይሄ ሰውዬማ ጠንቆሎ አለበት። እውነት ሴት የሚይዘው እንዴ ሴቶች እንዴት ነው አልገባኝም። እኔ ሴትን ተሸክሜ እያጎተቱ የምታመጣው ነገር እኮ ነው የሚገርማኝ። እንዴ ይሄ ግን እውቀት እንዳይመስል እውቀት አይደለም ይሄ ወይ ብልጠት አይደለም። ገባ? ሴት ለሴት አምጥተህ ማስቀናት ብልጠት አይደለም። ይሄ ብልጠት ሊሆን አይችልም መቼም ማለት ነውና ብልጠት ተሰምቶ ከሆነ አምሶ ወደ ተሳስተሃል። ብልጠት አይደለም ይሄ የእውቀት በቃ የጭንቅላት ዜሮነት ጅልነት ነው። እሺ እና እንደዛ ነው የምላችሁ ውዶቼ። ይሄንን ቪዲዮ ሼር አድርጉ። ስራ እየሰራ ነው ቪዲዮ እየሰራሉ። ወዳችኋለሁ። መልካም ምሽት ይሁንላችሁ እና ሄሚዬ የኔ ውድ የኔ እናት ምንም እንዳይሰማሽ እሺ። አለንልሽ እኛ እህቶችሽ ከጎንሽ ሁሌም ማለት ነው። እሺ ይመችሽ።